ሜዛኒን ፍሎር የሚባል ወይም በአማርኛው ቆጥ የሚባል ከላይ በኩል በ4 ሜትር ከፍ ብሎ 250 ካሬ ያለው ዙሪያውን ቤተክርስቲያኑን እያየን እየዞርን ለማየት እንሞክራለን። 58 ትልልቅ የሆኑ ፉቲንጎችና 10 ሽርወል የሆኑ ኮሎኖች አሉት። ይሄንን በከፍተኛ በሆነ የኦፒሲ ሲሚንቶ በባለ 24 የተሰሩ ሲሆኑ አሁን ይሄ ጠቅላላውን እየዞር እናያለን። በአውደ ምህረት አለ፣ በወንዶች መግቢያ አለ፣ በሴቶች መግቢያ አለ። በቤተ መቅደስ አሁን ባረፍንበት በኩል ቤተ መቅደስ ነው። አሁን እየሰራ ነው ያለው። እቺ የዋና ዶም መነሻ የምንለው ፎርምወርክ ስራችን ናቸው። ይሄ እንጨት 80 ቢያጆ መኪና ሲኖትራክ ወይም 40,000 አጠናዎች ነው የፈጁብን። እነዚህ ደግሞ ከፍታቸው 32 ሜትር ከፍታ ላይ ያለን የዶማችን እልቂት 38 ላይ ያልቃል። ዶሙ የሚነሳበት XYZ ከርቬቸር የምትባል ዶም የሚሰራበት 32 ላይ ስለሚሆን 32 ላይ አድርሰን ይሄን ኮኦርዲኔሽን ሲዋጎ የምንወጥርበት ላይ ደርሰን በቀጣይ ሳምንት በዚች ሳምንት የቆረጣ ስራውን እንጀምራለን። ይሄን ስንቆርጥ የሚያስፈልጉን ብዙ ማቴሪያሎች አሉ። የፎርምወርክ ስራውን የሞራሌ ዝግጅት 1600 የሚሆን ሞራሌዎች ያስፈልጋሉ። እሱን ካረግን በኋላ ወደ 1000 የሚሆን ፕሌውዶች ያስፈልጉናሉ። ወደ 2500 ሲሚንቶ ኦፒሲ ያስፈልጋሉ። 40 ቢያጆ ጠጠርና 30 ቢያጆ አሻዎች ያስፈልጉናሉና እያየን ያው ማየት ማመን ነውና የእውነት ነው። እውነት እድለኞች ነን። እኔ በራሴ እድለኛ ነኝ ብዬ አስባለሁ። ምክንያቱም የተቃጠለ ጊዜ የነበረን ስሜት ቀና ብለን ማየታችን ለኔ እድለኛ ነን፣ እናንተም እድለኛ ናችሁና በዚች ሳምንት የዶሙ መጠቅለል ስራ ሰርተን የፌሮዎቹን የማል ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም። የቅድስት ድንግል ማርያምን ስም በመጥራት የምንከብርበትና እግዚአብሔር የሚከብርበት በዚህ በታላቁ ሕንጻ ቤተ መቅደስ ተሰባስበን ስለ ሕንጻ ቤተ መቅደሱ ሐሳብ የጋራ አንድነታችንን ለመግለጽ በዚህ ስፍራ እንኳን ደህና መጣችሁ። በዛሬው ዕለት ሁላችሁም እንደምታወቀው ቀደም ሲል የዚህ ታሪክ መሰብሰባችን ምክንያት እንደምታውቁት በ2007 ቀደም ሲል በአባቶቻችን ተሰርቶ ለዘመናት እግዚአብሔር የሚመለክበት ሕንጻ ቤተ መቅደስ ልጆቻችሁን የወለዳችሁትን ስመ ሥላሴ ያገኙበት እኛም ከክርስቶስ ጋር ስንነጋገርበት የነበረው የቀድሞው ቤተ ክርስቲያን ቢቃጠል ያን ጊዜ የነበረውን ሐዘን ወደ ኋላ በመተው ወደፊት መሄድ አለብን በማለት ሕንጻ ቤተ መቅደስ ዘመን ተሻጋሪው ሕንጻ ቤተ መቅደስን ወደ መስራት እንደገባችሁ ይታወቃል። ዛሬ ያን ጊዜ በ2009 ሕንጻ ቤተ መቅደሱ ግንባታ የተጀመረ ሲሆን ዛሬ የደረሰበትን ለማየት ከክቡር የሀገረ ስብከቱ ዋና ሥራ አስኪያጅ ክቡራን ጥሪ የተደረገላቸው አባቶች በዚህ መርሃ ግብር ላይ የተገኘ ነው። አንዱ ዓላማው ሕንጻ ቤተ መቅደሱን ለመጎብኘት ነው። ቀጣይ ጊዜ የሚደርስበትን
የምትጠበቅብንን ስራ እንዴት እንስራ፣ ምን ተሰራ፣ ምን ላይ ደርሳችኋል የሚል ሀሳብ እንድትሰጡ ነው። እና ሁለቱ ደቀ መዛሙርት መጡ፣ አዩ፣ እዚያ ዋሉ። ሰዓቱ 10 ሰዓት ያህል ነበር ይላል። ውለው በዚያው ቀሩ። የዮሐንስ ደቀ መዛሙርት አልሆኑም። ከዛ በኋላ የክርስቶስ ደቀ መዛሙርት ሆነዋል። እና ይሄ ምንድን ነው የሚያሳየን? ክርስቶስ በየት እንዳለ ከእርሱ የሚማሩትን ማደሪያውን ለማየት እነዚህ ሁለቱ ደቀ መዛሙርት የመጡ፣ በኋላ ደግሞ ፊልጶስ መጥቶ እንዲያይ ያደረገው ያንን የክርስቶስን ማደሪያ ስፍራ ተመለከቱና በዚያው ልባቸው እንደተያዘ ቀረ። ዛሬ በዚህች ቤተ መቅደስ ሥራ ሁላችሁም ትናንትና ሕፃናት የነበሩ ልጆች ዛሬ ትልልቅ የሆኑበት፣ ትናንት ጎልማሶች የነበሩ ዛሬ ሽማግሌዎች የሆኑበት ብዙ ትኩረት የምትሻ ስፍራ እንደሆነች ሁላችሁም ታውቃላችሁ። ዕለት በዕለት የሕይወታችን የኑሯችን አንዱ አካል ናት። የሆሳዕና መንበረ ቅዱስና ደብረ ገነት ቅድስት ማርያም ቤተ ክርስቲያን የሕንፃ ሥራ የኑሯችን የሕይወታችን አንዱ አካል ናት እና ለምንድን ነው ዛሬ የተጠራ ነው? እንዲሁ ለማንቃት ምንድን ነው የሚሻለው? የተሻለ ነገር ማድረግ ነው የሚችለው ምንድን ነው? እያያችሁ ነበር ቀደም አይደለ? ከትናንሹ የንግስ ቦታ ላይ ቆመው ከሚለምኑት ከአባታችን ከነ አባ ገብረ ማርያም ጀምሮ ወጣቶቹ ሁሉም ከሚለምኑት ጀምሮ ቁርሴን ለመቅደሴ ያልተለፋበት መንገድ የለም። ሁሉንም ዋጋ እየከፈላችሁ በዶክመንተሪ እንዳያችሁት ሁሉንም ዋጋ እና ታዲያ አሁን ባለው ጉዳይ በዚህ አይነት ሁኔታ ውስጥ ምን መስራት አለብን? ዛሬ እኛ እንዲሰማናል ወደፊት እንዲህ ብናደርግ አሁን በእኛ ልቦና እግዚአብሔር ያስቀመጠው እግዚአብሔር በሰጠን ዕድሜ የምንችለው እስካሁን ድረስ ሁላችንም ተረባርበን የሰራነው እዚህ ደረስ። መድኃኔዓለም አግዞ የእመቤታችን ምልጃ አግዞ አንሰራው ቢባል በሁሉም ቦታ እግዚአብሔር እየረዳን ይሰራል። ክብርና ምስጋና ለእግዚአብሔር። እግዚአብሔር አምላክ የተመሰገነ ነው። ከሆሳዕና ጀምሮ በተለያዩ ቦታዎች ለዚህ የሚሰራውን ስራ ለመስራት ይሄ ሰበካ ጉባኤ ክቡር አባታችን መላከ ሄሮን ጨምሮ እሳቸው እየመሩት ከእሳቸውም በላይ ከሀገረ ስብከቱም በላይ ብዙ አባታችን አቡነ ሕርያቆስ ዕረፍት የላቸው ለደብረ ገነት በማሰብ ስለዚህ በሆሳዕና የጀመርናቸው እነዚህን ስራዎች በሌሎች ከተሞችም እየቀጠልን የምንሄድባቸው መንገዶች በጋራ መፈለግ አለብን። ስለዚህ ሰበካ ጉባኤውን ለመርዳት ሕንፃ አሰሪውን ለመርዳት ለመደገፍ ሀሳባችንን እንዲህ ቢሆን ጥሩ ነው። በዚህ አይነት መንገድ ብንሄድ እግዚአብሔር ይረዳናል። የዚህ ሕንፃውን ስራ እያሳደገን ይላል። በተለይ መጪውን ክረምት የምናመልጥበት ዘዴ እንዲህ ነው ብለን የእንጨቱንና ሎናዩ በሚል ደብዳቤ መነሻ ሁላችሁ እዚህ ተሰብስባችሁ የሆነው ነገር እንድታዩና ሀሳብ እንድትሰጡ ከተለመደው ሀሳብ ወጣ በማለት የሰራነው ስራ መጣችሁ ገምግሙልን፣ ሀሳብ ስጡን፣ ምን ማድረግ እንዳለብን፣ እንዴት መጓዝ እንዳለብን መጣችሁ ሀሳባችሁን እንፈልጋለን በማለት ይህ መናገር ለየት አድርጎ ያዘጋጀው የደብራችን የሕንፃ አሰሪ ኮሚቴ አባላት ልዩ ክብራለን እናመሰግናለን። እስከፋላቸው አመስግኑልን። ምክንያቱም ብዙ ጊዜ የተለመደው አሰራር በተለይ በዚህ በኛ አካባቢ ሀገረ ስብከታችን ዋን ወይ አንድ አቅጣጫ ለመንገድ ብቻ ነው። ያው መድረክ ላይ ከዚህ በመቀጠል በእርግጥ ያው እንደተመናገር እኛም በስጋ እንደክማለን፣ የእውቀታችንን በገንዘባችን በጉልበታችንን እንደክም እንችላለን። ግን ደግሞ የእግዚአብሔር እቅድ አለው፣ የራሱ እቅድ አላማ መቼ የቤተ ክርስቲያን እንደሚመረቅ መቼ ሕንፃ ቤተክርስቲያኑ እንደሚጠናቀቅ የራሱ የሆነ ጊዜ አለ። ምናልባት እኛ ልንጠቀምበት የተሰጠን እድል ሊሆን ይችላል። ስለዚህ መድከም እንዳለብን ይህን እድል ሁላችንም ደክመንበት ልናትና ለሰማያዊ ቤታችን ስንቅ እንዲሆነን መትጋት እንዳለብን ስለምናምን እዚህ ቦታ የተሳሰብናል እና ከዚህ ባሻገር አንድ 3 ቴክኒኮችን ለቀጣይ ይጠቅሙናል የገቢ ማሰባሰቢያ ብዬ አማራጭ እንደሚያስቡባቸውን አንግላ የሚገባ ያላገዝናቸው ዛሬ
የእመቤታችን ጥሪ በተለያየ መልኩ ከደረሳቸው ሰዎች አንዱ ነኝ። ነገር ግን አንዳንዴ በመንፈሳዊ ጸሎት ይሆናል እንኳንም መጣው ዛሬ እንኳንም አየው ተጠናክረን እንድንሰራ የሚያደርግ ነገር ነው እና ያየሁት እጅግ በጣም ደስ ብሎኛል። በዚህ ልክ መሰባሰባችን መምህር እያሱ ወይም ወንድሜ እያሱ በስፋት አንስቶታል። ገቢን በአንድ አቅጣጫ ብቻ ሁሌ በር ላይ ምንጣፍ አንጥፈን ጃንጥላ ዘርግተን የምንሰበስበው እንዳለም ሆኖ ሌሎች የገቢ አማራጮችን የምንጠቀምበትን መንገድ ማስፋት መቻል አለብን። መጋቢ ጥበብ አንስተውታል። ቤተ ክርስቲያኑ በቃ ከወር በኋላ ተመረቀ እስከሚባልበት ደረጃ ወሬው ተወጥቷል። እዚህ ከተማ ላይ ያየነው ነገር ውስጣችንን በጣም ነክቶናል። እንኳንም መጣን። በጉልበታችንንም እንሰራለን፣ በገንዘባችንም እግዚአብሔር ከሰጠን ላይ እናግዛለን። እኔ ከዚህ በላይ ለመናገር በጣም ውስጤ ላይ በጣም እንትን ብሎኛል። ቪዲዮ በጣም ጥቂት ተነስታ ነው እንጂ እዚህ የተላለፈው በወቅቱ የእኛ እምነት ተከታይ ያልሆኑ ልጆች እሳቱን ለማጥፋት ዋጋ ከፍለው ሐኪም ቤት የወሰናቸው ሰዎች ነበሩ እና እጅግ በጣም የሚያምነው የነበረውና አሁንም ይህንን ለእኛ ያሳያችሁትን ሌላው በርካታ ምዕመናን አሉ። ቅድም ወንድሜ አንስቶታል። እግዚአብሔር መርጦን ነው። ብዙ ሚሊዮኖች አሉ ውጭ የእምነቱ ተከታዮች። እኛን እግዚአብሔር ከዛ ውስጥ መረጠና እዚያ መጣል። ያ ቤተክርስቲያን ስትቃጠል ነበሩ በሰዓቱ አብሮ ከሚያደርግ ሰዎች እንግዲህ ኮምፒውተር ያገሰሩ እግዚአብሔር ይመስገን። እግዚአብሔር ሰምት ሆኖ ዛሬ ምናል በቃና ጊዜ እግዚአብሔር ይሻል ምስጋና ፈጣሪ ነው እና እኛ የእግዚአብሔር ይቃሉ እግዚአብሔር ሸክም እና ምን አያችሁ ካያችሁትስ ምን ይሻላል አላችሁ። ጥሩ በጣም ደስ የሚል ነገር ማለት ነው። ይሄ ከእኛም አልፎ ተርፎ ለሀገራችን ላልያዘው ከዛም አልፎ ተርፎ ለክልላችን ከዛም አልፎ ተርፎ ለሀገራችን ከዛም አልፎ ተርፎ እስከ ዓለም የሚታወቅ ገናና የሆነ ቤተክርስቲያን ነች የተጀመረው። በጣም ደስ የሚል ነገር ነው። ወደዛ ደስተኛኛል ራሴ ያልኩ ሆኖ ከሰራ ነው ቢያንስ እንኳ አስራት መብራት ቢሰላ ለፈጣሪ እንኳ አንድ ፈርሰት እኮ የሚሰጣበት በጣም የተሻለ ነው። ሌላ ደግሞ እዚህ በገበያ አሰባሰብ ሄደ ዙሪያ ላይ ወደዚህ ሰንቲሜሽን እግዚአብሔርና ያዕቆብ ፖለቲክ ያገዘ እግዚአብሔር ነው። እኔ ፈጣሪ ከሰጠን ከትንሹ በዛ ማለት አድርጌ የእግዚአብሔር ፈቃድ ከሆነ ከቤተሰቦች ጭምር 100 ሺህ ብር ናቸው። 1 ብር 10 ብር ስጡ እያለ ብንለምን ብዙ ከምናስበው ወደፊት ይሄን ብናሰፋውና ዛሬ ተመርቆ የጻድቅ ሰው ይቀደስበታል። እኔ አሁን የእሱ ጉዳይ በጣም እያሳስበኝ ስለምናገር ምንድን ነው መስራት ስላለብን ነው። ከቤታችን ከተሚቀር ሙሉ አካላችን የእሱ ነው ብሎ ገነሳ ያሉ ነበርና እውነት የኛ ሙሉ አካል እዚህ መሆን አለበት። ከዚህ በኋላ ለምን እዚህ ብቻ ያደረግብን እናታችን እንዳሉ ያሉ ሰዎችንም መቀስቀስ አለብን። በየተናገርን ቡና ቤት ቁርስ ቤት ሌላ ወሬ ከምናወራ ስለ ማርያም ብለን ብናወራ ሰዎች አንደበት ላይ ይገባሉና ይህን ማውራት አዋርነቱን አሁንም ብናሰፋው የተሻለ ነው ብዬ ራሴ ግምት በእናንተ ያሳስብ ይቻላልና ከዛ ምንድን ነው እኛም አሁን 1 ብር የምትለው ነገር ብዙ ከምንሰጥ ይህን የምናስብበት መንገድ በየቦታ ደግሞ አሁን ቅድም ምንድነው ሌላ ሰው ይሰራል ብለን ከምን እየሰራን ቢመጣም ላንጠላው ለስራው መቆም የለበትም የሚለው ሀሳብ ነው ያለው። ምንም መቆም የለበትም። ለምን ይቆማል? መቆም የለበትም። ስራቴነት ላይ ባለበት ቦታው ላይ ቅስቀሳውን ብንቀጥልና እየጨመሩ ብንሰራ ብንለፋና እያል እኔ እንደው አባይ ስል ደሞዝን ስጠኝ ስል እየሰጠው ስለነበር አሁን ደግሞ ለማርያም የወር ደሞዝን ቢሰጥ
እግዚአብሔር እውነትም ትልቅ ነው፣ ምክንያት አለው። ይህን ነገር በጥር 21 ይሄ ነገር ሲከሰት ያው ብዙ እናቶችም ብዙ እዚህ ውስጥ ያለን እዚህ ቦታ ያልተገኙ በአካልም ደግሞ የሌሉ እንደ እግዚአብሔር ፍቃድ ከኛ ጋር በዛ ሰዓት የነበሩ አሁን የሌሉ ሰዎችም አሉ። አሁን ደግሞ እግዚአብሔር ፈቅዶልን እዚህ ጋር አስቀምጦናል። እንግዲህ እግዚአብሔር የተመሰገነ ይሁን። እመቤቴ ክብር ይግባት። ትልቅ ስራ ሰርቷል እግዚአብሔር። ሰው አይደለም ይሄንን ይሰራል። ይሄን የሰራው እግዚአብሔር ነው። ወደፊትም እናምናለን። እጁ ሰፊ ነው። ሰው ያዘጋጃል፣ በጀቱንም ይለቃል። እኛ ተስፋችን እግዚአብሔር። ምንም አቅም የለንም በእውነት ለመናገር ማለት ነው። ግን በጣም ደስ ብሎኛል። እኔ ይህን በማየቴ እድለኛ ነኝ እና እንደ አቅማችን በጉልበትም ቢሆን 10ም 5ም ቢሆን ከእናንተ ስር ከህንፃ አሰሪ ኮሚቴ ከአባቶች እግር ስር ቁጭ ብለን ያዘዛችሁንን ለመፈጸም እኔ ፈቃደኛ ነኝ። የነው ነገር እጅግ በጣም ልብ የሚነካ ነው። ያሳዝናል። ሁል ጊዜ ባሰብነው ቁጥር ልባችንን ከሚያደሙ የህይወት አጋጣሚዎች አንዷ ልጅና ዛሬም እዚህ ቦታ ላይ ተገናኝተን ስለ ቤታችን፣ ስለ ማምለኪያ ስፍራችን፣ ስለ ቤተ መቅደሳችን ለመነጋገር እድሉ ስለተሰጠኝ በጣም አመሰግናለሁ። የመፍትሄ ሀሳብ ብዬ 2 ሀሳቦችን ብቻ ላንሳ። የመጀመሪያው የመፍትሄ ሀሳብ አድርጌ ማነሳው ሁሉም ምዕመናን የኔነት ስሜት እንዲሰማው ማድረግ ላይ ቢሰራ መልካም ነው እላለሁ። እንደ አጋጣሚ ሆኖ በተለይም ደግሞ ሌላ ቦታ አላውቅም፣ ግን እንደኛ ሀገረ ስብከት ህንፃ ቤተ ክርስቲያን ጉዳይ ሲነሳ ክብረ በዓላት ሲመጡ ብቻ ሆነና ምዕመናኑ ምን እየተሰራ እንዳለ ምን እየተከናወነ እንዳለ ሳያውቅ እዛው ካለበት ቦታ እግዚአብሔር ፈቀደለት መጥቶ ታቦታቱ ፊት ለፊት ካልሆነ ደግሞ ሌላው ሰው በጠላ ሰጥቶ ዞር ብሎ የሚወጣበት መንገድ አለ። እኛም ደግሞ ይህንን እንደ ልምድ አደረግነውና ያው እጃችሁን አንሱ ለኪሳችሁ ከሚል ነገር ማለፍ አልቻልንም። ሰንበት ትምህርት ቤቱ ስም በተለይም ደግሞ ለፕሌዮድ በዚህ ሰዓት የሚያገበግበን ፕሌዮድ ነው ብለን እናስባለን። ለፕሌዮድ መግዣ የሚሆን በሰንበት ትምህርት ቤታችን 40 ሺህ ብር ቃል እንገባለን። ባለ 14 ፌሮ 3920 ቤርጋ ያስፈልጋል። ባለ 10 ፌሮ 4733 ቤርጋ ያስፈልጋል። ባለ 8 ፌሮ ደግሞ 9648 ቤርጋ ያስፈልጋል። ሳፋሪያን ደግሞ 200 ያስፈልጋል። በጣም አስፈላጊና አንገብጋቢ ይህን እንጨት ለመሸፈን በዝናብ እንዳይበላሽ ለማድረግ የሚያስፈልጉን ማቴሪያሎች እነዚህ ናቸው። እነዚህ ግን እናንተ ብቻ የምትሸፍኗቸው የምትጨነቅባቸው ሳይሆን ሀሳቡን ወስዳችሁ አብላልታችሁ የሥራ ባልደረቦቻችሁን፣ ቤተሰቦቻችሁን ሀገር ውስጥም ይሁን ከሀገር ውጭ ያሉትን በሙሉ አስተባበራችሁ ይሄው ያስፈልገናል እንጨቱ እንዳይበላሽ ብላችሁ አምባሳደር ሆናችሁ እንድትነግረው ደግሞ የሰበሰብነው እግዚአብሔር አምላካችን ሁላችንን አግዞን የምንፈልገውን ሀሳብ እስከ መጨረሻ እንድናደርስ እግዚአብሔር ይርዳን። ለዚች ለቤተክርስቲያን ጉዳይ በአንድ ላይ መነጋገር መቻል ራሱ ቅድም ወንድሜ እያሱ እንዳለው መታደል ነውና እኔም እግዚአብሔርን አመሰግነዋለሁ። ምናልባት የተወሰኑ ሀሳቦችን ለማንሳት ፈልጌ ነው። የተጀመሩ ስራዎች ግን ቀጣይነት የሌላቸው ነው አሁን እየታዩ ያሉት። እንቀጥልና ማነው እናቅድና ያንን ማስቀጠል ስንችል ደግሞ ሌላ የመያዝ ነገር ነው የሚታይ በብዙ ቦታዎች ላይ ማለት ነው። ይህ ቤት ለሁላችንም ስለሆነ ግድ ማሰብ አለብን፣ እናስባለን። እኔ በበኩሌ 100 ሺህ እሰጣለሁኝ። ቤቱ ደግሞ ተኋላ በኩል ያለው ይሄ ምንድን ነው? ለሱ ቃል ገብቻለሁ። እኔ ራሴን በራሴ ቃል ገብቻለሁኝ። 2 ሚሊዮንም ሆነ 1 ሚሊዮንም ሆነ በሩን ዙሪያውን ራሴ አሰራለሁ ብዬ ቃል ገብቻለሁ። ለአሁን ለጊዜው ደግሞ 100 ሺህ እሰጣለሁኝ። ይችኛው ቤት ደግሞ ዞሮ የኛው እስከሆነች ድረስ ሚሊዮንም ጨረሰ 2 ሚሊዮንም ጨረሰ 3 ሚሊዮንም ጨረሰ የኔው ነው። ይሄ ነው ቃለው እየጠፋ እየባከነ ያለው ንብረት ደግሞ በጣም አሳሳቢ ነው። ሁለተኛ ደግሞ አሁን ይሄን ስራ ቅድሚያ ደግሞ ይሄ እንጨት ብዙ ገንዘብ ወጣበት ደግሞ ካልለበሰና
ዝናብ ከጠጣ እንጨት ቢባክን ነው። ያ ሁሉ 15 ሚሊዮን በሙሉ እንደሚባክን ነው። ስለዚህ እንደኔ እንደው ይህንን ይቺ ብቻ ሰው ሳይሆን እንደው ሰፋ አድርጎ የሆሳዕና ምዕመን ሰፋ አድርጎ የሆነ እንትን አድርጎ ሰፋ አድርጎ ጉዳዩ ቢታይ። እኔ ግን እንደመጣሁኝና እንዳየሁት በጣም ደስ ስላለኝና ለጊዜው እኔ 100 ሺህ ብር ገቢ ለማድረግ ሞክራለሁ። እግዚአብሔር ይስጥልኝ። ማቅረብ ይህን እንጨት ከመበላሸት እንታደግ ዘንድ በጎባና ማርያም ስም በታላቅ አክብሮት እንማጸናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ በመጽሐፈ ምዕራፍ 4 ቁጥር 19 ላይ ስራው ታላቅና ሰፊ ነው ይላል። ስራው ታላቅና ሰፊ ነው፣ እኛ በቅጡ ተበታትነናል፣ አንዱ ከሌላው ርቋል ይነሳል። በዚህ ቅጥር ውስጥ ተሰብስበን ስራው ስናይ ስራው ሰፊና እጅግ ታላቅ ነው። ሰፊና ታላቅ የሆነው የእግዚአብሔር ቤት ስለሆነ እግዚአብሔር ቤት ስራው ትልቅ ነው፣ መንፈሳዊ ቤት ነው። እንደው ሶሎሞን ልዩ ሶሎሞን የእግዚአብሔር ቤት እንዲሰራ ሲመረጥ አባቱ ዳዊት ጉባኤውን ሰበሰበና ስራው እጅግ ታላቅ ሰፊ ትልቅ ስለሆነ እግዚአብሔር ቤተ መቅደሱን እንዲሰራና እንዲያንጽ ልጄ ሶሎሞን መርጦታል። ልጄ ደግሞ ገና ሕፃን ነው፣ ለጋ ነው። ቃሉ ራሱ ይገርማል። ልጄ ገና ሕፃን ነው፣ ለጋ ነው። ስራው ግን እጅግ ታላቅና ሰፊ ነው። ምክንያቱም የሰው ሳይሆን የእግዚአብሔር ቤት ነው። የሰው ቤት እንኳን ምን ያህል አድካሚ እንደሆነ ሶሎሞን ስለሚያውቅ ሲታነስ ስራው ታላቅና ሰፊ የሆነበት ምክንያት ደግሞ እጅግ ጥንቃቄ የሚያስፈልገው ፈተና የሚበዛበት ውስብስብ እንደሆነ ስለተረዳ ስራው የሰው አይደለም የእግዚአብሔር ነው ይላል። ለዚህ እግዚአብሔር ቤት እጅግ ሰፊ ነው፣ ትልቅ ነው፣ ታላቅ ነው። በጣም በብዙ ቃል የሚሰራ የልጆች ብር የሚያስፈልግበት የእግዚአብሔር ቤት። እንግዲህ ይህ ታላቅና ሰፊ የሆነው ህንፃ ቤተክርስቲያን ስናይ እስካሁን የተመጣበት ርቀት ሁላችን አይተናል። ስራው አድካሚ ነው፣ ዋጋ የሚያስከፍል ነው ይቻለን የምንተው ሳይሆን ይህ ታላቅ ስራ ኮሚቴው ብቻ በራሱ የሚሰራው ሳይሆን ክንፍ ሊበጅለት ሁሉም በጋራ ሊረባረብና እጅ ለእጅ ተያይዞ ስራ የሚሰራበት እንደሆነ ይሰማናል። ስለዚህ እግዚአብሔር ልጆች አሁን ባያችሁት ነገር እጅግ የሚያስገርም ስራ ተሰርቷል። ኮሚቴው ይወጣል። እናንተን በማስተባበር እናንተ ያመጣችሁትን ነገር ደግሞ ስራ ላይ እንዲውል ማድረግ ብዙ ዋጋ ከፍለዋል። አሁን በመጣንበት መንገድ ብቻ ተጉዘን ደግሞ ስራውን ከግብ ማድረስ ማጠናቀቅ እጅግ ከባድ ነው። በዚህ አሁን ባለው ሁኔታ ደግሞ 15 ሚሊዮን በላይ የሚወጡበት እንጨት ቆሞያል። አሁን ይህን ክረምት እኛ ካልተረባረደ ሁላችን ባለቤት ሆነን በይደስ ቤት ካሮትን ድጋሜ ሌላው ውስጥ ድጋሜ ማለት ነው። ስለዚህ ምን እናድርግ ማለት ነው። አሁን እግዚአብሔር ከፈቀደ ሰራለ የሚል አካል ከመጣ መልካም ነው። ስራው በጣም ሰፊና ታላቅ ግን እስከዛ እኛ ቁጭ ብለን ማየት አለብን። ምንድን ነው የተሰማን ስሜት? አሁን ገንዘብ የታመሳ ሀሳብ ወደ ገንዘብ የምንቀይረው ከእናንተ የሚነሳ አንደኛ ከመጣንበት አመጣጥ ርቀታችን ከኋላ ጀምራችሁ የመጣንበትን መንገድ ገንዝናችሁ ይሄ ጥሩ ፓርት ይሄ ፓርት ደግሞ መስራት አለበት። ያለፈው ነገር ግን ለሚመጣው ደግሞ እንዴት እንሄዳለን? እንዴት መስራት አለበት? ስራ በጣም መፍጠን አለበት። አልፎ ተጠላቆ ውስጡ ማስቀደስ የማይፈልግ ሰው ሁላችን የሁሉም ይሁት ብዙዎች እየናፈቁ ሳያዩ አሁን የደረሰበትን እንኳን ሳያዩ የቤተ ክርስቲያን ቅርስ ይዞ እንኳን ሳያዩ ያለፈ አሁን ደግሞ እኛ ዳሴ እናይታል
የተሻለው ተጠናቆ ለማየት ደግሞ ምን ማድረግ አለ? ሀሳባችሁን ይስጡ። እንደው አስፈተነው ሌላ ልክ እኛ ነው እያንዳንዱ ሰው ኃላፊነት ተሰጥቶ ተሰብስበን እንወያይ ወይም ደግሞ በምን አይነት መንገድ ተጉዘን ህንፃና መሳሪያ የሚሰራ አቅጣጫዎችን ጭምር እንድንጠቁሙ ነውና አሁን ሁላችሁ የሰማችሁ ስሜት ቀጣይ ምን ማድረግ እንዳለብን ሀሳቡ ተሰጥቶ ነው ዛሬ ይሰማል። አቤቱ አምላካችን እግዚአብሔር ሆይ ቀኑን ሁሉ ባርከህ ቀድሰን እስከዚህ ሰዓት ስላደረስከን ክብርና ምስጋና ለአንተ ይሁን። አምላካችን እግዚአብሔር ሆይ በቃልህ እንደተጻፈ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ብለን በተነሳንበት አንተ ደግሞ ረድተን እዚህ ደርሰናል። ክብርና ምስጋና ለአንተ ይሁን። አምላካችን እግዚአብሔር ሆይ በዚህ ሥራ እንድንሳተፍ ዕድሜውን፣ ጸጋውን፣ ሀብቱን ጨምረልን ስለሰራን በእውነት አንተ ከኛ ጋር ስላለ የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ስላልተለየን እናመሰግናለን። ቀሪ ጊዜያችንን እንድትባርክልን ደግሞ ዛሬ መጥተን ያየነውን ይህንን ጥበብህን ይህንን መልካም ነገር ሁሉ በልቦናችን አሳድረን ማድረግ የሚገባንን ማከናወን የሚገባንን ወደፊት እድሜና ጤና ሰጥተን ደግሞ የምንሰራውን እንድታሳየን አይምሮውን ልቦናውን እንድትሰጠን ደግሞም በሁላችን አድረህ ስራህን እንድትሰራ ለፍጻሜው እንድታበቃን አምላካችን ሆይ በዚህ መቅደስ ያንተን ስም አክብረን ሥጋ ወደምህን ተቀብለን እንድናርፍበት እንድታደርገን እንለምናሃለን። ቀሪ ጊዜያችንን ባርክልን። ቅዱስ ስሙን እንዲህ ብለን እንጠራለን። አባታችን ሆይ በሰማይ